የመጨረሻ ዘመን። በዚያን ዘመን ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያን ጊዜ ስማቸው በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ ይድናሉ። በምድር አፈር ውስጥ ካንቀላፉት ብዙዎች ይነቃሉ። አንዳንዶቹ ለዘላለም ሕይወት፣ ሌሎቹም ለውርደትና ለዘላለም ጉስቁልና ይነሳሉ። ጥበበኞች እንደ ሰማይ ጸዳል፣ ብዙዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ የመጽሐፉን ቃል ዝጋ፣ አትመውም። ብዙዎች ወዲያ ወዲህ ይራወጣሉ፣ ዕውቀትም ይበዛል። እኔም ዳንኤል ተመለከትኩ፣ እነሆ በፊት ለፊቴ ሌሎች ሁለት ቆመው ነበር። አንዱ ከወንዙ በዚህኛው ዳር፣ ሌላው ደግሞ ከወንዙ በዚያኛው ዳር። ከእነርሱም አንዱ ከወንዙ ውሃ በላይ የነበረውና በፍታ የለበሰውን ሰው እነዚህ አስደናቂ ነገሮች ሊፈጸሙ ምን ያህል ጊዜ ይቀራል? አለው። ከወንዙ ውሃ በላይ የነበረው በፍታ የለበሰው ሰው ቀኝ እጁንና ግራ እጁን ወደ ሰማይ አንስቶ ለዘመናት ለዘመንም እኩሌታ ይሆናል፣ የተቀደሰው ሕዝብ ኃይል መሰበር ሲያከትም እነዚህ ሁሉ ነገሮች ይፈጸማሉ ብሎ ለዘላለም በሚኖረው በእርሱ ሲምል ሰማሁ። እኔም ሰማሁ፣ ነገር ግን አላስተዋልኩትም። ስለዚህ ጌታ ሆይ የዚህ ሁሉ ፍጻሜ ምንድን ነው ብዬ ጠየቅሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜው ዘመን ድረስ የተዘጋና የታተመ ስለሆነ ሂድ። ብዙዎች ይነጻሉ፣ ይጠራሉም፣ እንከን አልባም ይሆናሉ። ክፉዎች ግን በክፋታቸው ይጸናሉ። ከክፉዎች አንዳቸውም አያስተውሉም፣ ጠቢባን ግን ያስተውላሉ። የዘውትሩ መሥዋዕት ከተቋረጠበትና ጥፋትን የሚያመጣው የጥፋት ርኩሰት ከተተከለበት ጊዜ ጀምሮ 1290 ቀን ይሆናል። የሚታገስና እስከ 1335 ቀን ፍጻሜ የሚደርስ የተባረከ ነው። አንተ ግን እስከ ፍጻሜው ድረስ ሂድ፣ ታርፋለህ። በቀኖቹ መጨረሻም ተነስተህ የተመደበልህን ርስት ትቀበላለህ። የመጨረሻ ዘመን። በዚያን ዘመን ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረቱበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያን ጊዜ ስማቸው በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ ይድናሉ። በምድር አፈር ውስጥ ካንቀላፉት ብዙዎች ይነቃሉ። አንዳንዶቹ ለዘላለም ሕይወት፣ ሌሎቹም ለውርደትና ለዘላለም ጉስቁልና ይነሳሉ። ጥበበኞች እንደ ሰማይ ጸዳል፣ ብዙዎችንም ወደ ጽድቅ የሚመልሱ